በችግር የጸና ግፍ ያለፈረሰው በሸር ያልተናደ ሴራ ያልበጠሰው የትናንት አሻራ ለዛሬ ያበቃ ዘመኑን ያዋጅ ዘመኑን የነጋ ቢስሚላህ ወልሐምዱሊላህ والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد أحييكم بتحية الإسلام السلام عليكم ورحمة الله تعالى وبركاته. أحمد أول حسن سمين قديو أحمد أول حسن نو منورو كومبولشان واهن يسرها اللهوت تعليم نو معقرات نو ያው ኮምቦልሻ ካሉ መሻይኾች አንዱ ሆኜ እየሰራሁ ነው። እንዲሁም በሌላ በኩል የእስልምና ምክር ቤቱን ሰብሳቢ ሆኜ መጅሊሱንም እንደዚሁ እያገለገልኩ ነው ያለሁት። የተወለድኩት ገጠሩ አካባቢ ነው። ቃሉ የሚባለው ካብ ተብላ ትጠራለች። ሁለት ስም አላት፣ መሃጅሮ ወይም ካብ። ተቀራራቢ ሁለት ሰፈሮች ናቸው። ይሄ ነው የተወለድኩት፣ እዚህ ነው ያደግኩት። እዛ ድጋለሁ ማለት አልችልም። 10 አመት ሳይሞላኝ ነው የወጣሁ ከሀገሬ። እዛ ድረስ ያው አባቴ ቁርአን አቀሩኝ። ከዛ ዘመር ሼኽ ነበሩን፣ ሼኽ መሐመድ ሲራጅ የሚባሉ እዚህ ጨለቃ አካባቢ። እዛ ወስደው ቁርአን እንደገና መልሼ እሳቸው ላይ ሁለቴ ቀራሁኝ። መጀመሪያ አባቴ ላይ ከቀራሁ በኋላ ከዛ በኋላ ቀለቀሎ የሚባል ፊቂህ የሚቀራበት ሼኽ መሐመድ ኑር የሚባሉ አሁንም በህይወት አሉ፣ አላህ ያቆያቸው። እሳቸው ላይ እንደዚሁ ሹጃዕና ባፈድል። ከዛ ቀጥዬ ሼኽ ሁሴን ካብ የሚባሉ እዚሁ አካባቢ በጣም ትልቅ ሼኽ፣ ብዙ መሻይኾችን ያፈሩ እጅግ በጣም ሙጃሂድ ታጋይ የሆኑ ሼኽ አሉ፣ አሁንም እየታገሉ ያሉ። እሳቸው ላይ እንደዚሁ እስከ ሚንሃጅ ቀራሁና ሚንሃጅ ሳልጨርስ ቁርአን ጥሩ የሚቀሩ ልጆች አየሁና ስጠይቅ ገርፋ ሼኽ ሰይድ ታአ የሚባሉ በጣም ትልቅ ሙጃሂድ የሐጂ ከቢር ደረሳ እዛ እንደሚያቀሩ ስሰማ ደረሱ ይጋሁኝ ገርፋ አርኩኝ። ቁርአን ቀራሁ መልሼ እሳቸው ላይ አختمኩኝ። እንዲሁም የተወሰኑ የሐዲስ ኪታቦች የቁርአን ቃዒዳ ሙስጠላዎችም ምንም እንዲህ ቀርቼዛ ከዛ በኋላ ወደ ቋንቋን ሄድኩት። ወደ ሶርፍ ኮምቦልሻ ሶርፍና ናህው ለመቅራት ኮምቦልሻ ከተማ ገብቼ ኮምቦልሻ አሉ መሻይኾች ላይ ሶርፍም ናህውም ቀርቼ ከዛ በኋላ ወደ ኮምቦልሻ ያሉ መሻይኾችን ለማንሳት ያክል ብዙ ናቸው። እንግዲህ አንዳንዶቹን ላንሳቸው። ሼኽ ዑመር ራሱ ሼኽ ናቸው። ሼኽ መሐመድ ያሲን እጅግ በጣም ትልቅ የለፉብኝ ማለት እችላለሁኝ። እንግዲህ እስከ ሙጅብ ድረስ መንጢቅ፣ በላጋዎች፣ ተወሰኑ ሌሎችም የፈን ኪታቦችን እሳቸው ላይ ቀራሁኝ። ከዛ ኢፋት የሚባል ሀገር ያው ፊቂሁን አቁሜው ስለነበረ ከሚንሃጅ ተንስቼ ኢፋት ገባሁኝ። አባያ ጥር የምትባል ፊቂህ የሚቀራበት ቦታ አለ። ከሸዋሮቢት 25 ኪሎ ሜትር አካባቢ ራቅ የሚል ወደ ምስራቁ በኩል እዛ ሄጄ እንደገና ሙኽተሰሮቹን መልሼ ግማሽንም እየቀራሁ ግማሽንም እያዳመኩኝ መልሼ ቀራኋቸው። ሚንሃጅ ካቆምኩበት ሚንሃጅ ጨረስኩኝ። ነፈቱል ሙዒን መውሂበቱ ዙል ፈድል የሚባሉ እዛ ሌላ ቦታ ላይ የማይቀሩ የፊቂህ ኪታቦችን እዛ ቀራሁ። ፈቱል ውሃ በዛው ቀራሁ። እንግዲህ እስከ ፈቱል ጀዋድ እንትን ብዬ ከዛ በኋላ መልሼ ወደ ኮምቦልሻ ተመልሼ ደግሞ የተወሰነ ነገር አሁን ናህውና ሶርፍ ላይ ያው መልሼ ተመለስኩኝና የተወሰነ ቀርቼ አዲስ አበባ ነው የገባሁት።
አዲስ አበባ ያሉት ትልልቅ መሻይኾች እነ ዶክተር ጀይላን ሼኽ መሐመድ ሐሚዲን እነ ሼኽ ሐሰን ፈድሉ ሌሎችም ብዙ መሻይኾች እነ አባባ ሼኽ ኢድሪስ የሚባሉ ተፍሲር ያቀሩ ነበር። ሐጅ ራፊዕ ያው መጨረሻ ላይ ነው እንጂ እሳቸውም ላይ ቀርቼ ኢጃዛ እንደውም ከሐጅ ራፊዕ ሰጥተውኛል። في آخر عمره ኢጃዛም ሰጥተውኝ ሌሎችም እንግዲህ በዚህ ቅጽበት ማልጨርሰው ብዙ መሻይኾች የቀረሁባቸው አሉ። አሁንም ማላስታውሳቸው ያለ አጋጣሚ ነውና ፕሮግራሙ እነሱ ላይ ከቀረሁ በኋላ ወደ ኮምቦልሻ መጣሁኝ። ቂራአት ላቀራ ማለት ነው 2002 ይመስለኛል። አዲስ አበባ ምን ቀራችሁ? አዲስ አበባ ኩቱብ ሲታ ቀርቻለሁኝ። ከመሻይኽ ሐዲስ ከቀረሁባቸው መሻይኾች ሼኽ መሐመድ ጁድ አንዱ ናቸው። ቀርቼባቸዋለሁ። እንደዚሁ ሶሒሐይን ቲርሚዚ ኢብኑ ማጃህ ቀርቼባቸዋለሁ። ይሄን የቀረሁት እንደውም አባያጥር እያለሁ ነው። ፊቅሁን እየቀራሁኝ ሐዲሱንም በጎን ንቀራ ነበር። አባያጥር ነው የቀራሁባቸው። ከዛ በኋላ አሲም ሄጄ አዲስ አበባ ሄጄ አዲስ አበባ ያሉ መሻይኾች ላይ ያው ቀርቻለሁ። ከዛ ኮምቦልሻ እንዲያቀራ መሻይኾችም ወደ ትውልድ ቦታ መመለስ አለብህ ኮምቦልሻ ቂራአት እንድታቀራ ብለው ያው እንዲመለስ ሲመክሩኝ እዛ ያቀራሁ ያለ ትምህርት በፊት ጀምሬ ነበረ። አራተኛ ክፍል ድረስ ተምሬ ነበር እና ትምህርት ጀመርኩኝ። ያው እንግዲህ ትምህርቱ ያው እስከ ረጅም ስለሆነ ጠቅላላ አድርጌ ላውራውና ወሎ ዩኒቨርሲቲ ገብቼ ዲግሪ እስከሚይዝ ድረስ ያው ታግያለሁኝ። አሁን ከወሎ ዩኒቨርሲቲ ዲግሪ አለኝ እና ይሄን ይመስላል በቂራአቱ ዙሪያ። እንግዲህ ኢትዮጵያ ውስጥ ያሉ መሻይኾች የሚቀሩትን ከሐዲስም ከፊቅህም ከሉጋም ቀርቼ እንዲሁም ከትምህርትም ደግሞ ያው የቻልኩትን ያክል እስከ ዲግሪ ድረስ እንትን ብዬ አሁን በዚሁ ሁኔታ ሼኽና የመጅሊስ አገልጋይ ሆኜ ሌሎችንም ስራ እየሰራሁ እንግዲህ በዚህ ሁኔታ ነው ያለሁት። ስለ በሰፈር ስንት አመት ቆያችሁ? አጠቃላይ የአዲስ አበባውንም የምኑንም ጨምሮ እንደው በቂራአት ላይ ከተድሪስ በፊት እሱን ትነግሩንና በሰፈር ያጋጠማችሁ እንደው የተለያዩ ተግዳሮቶች፣ መልካም ጎኖች እንደው ትዝታችሁን እስኪ ንገሩ። መርሃባ ሰፈር ያው በአንድ በኩል ሲታይ ጀነት ነው። እንደው ትዝታችን አሁን ስናየው የዕልሙ ትዝታ እዛ የነበሩ ወንድሞች ጋር የነበረን ግንኙነት የነበረው ፍቅር፣ አንድነት በችግር ውስጥ ትልቅ ደስታ ነበር። የሚገርመው ማለት ነው እኔ ሰፈር ላይ ያየሁት ነገር ችግርና ደስታ ሲሰበሰብ፣ አሁን ሁለቱ ሌላ ቦታ ላይ አይሰበሰብም። ችግር ካለ ደስታ የለም፣ ደስታ ካለ ችግር የለም። ሰፈር ላይ ግን የሚበላው እንግዲህ ቀሪአ ተብሎ ነው ዞሎ አካባቢ ላይ የተለመደው ተለምኖ ሁለት ሶስት ሰው ቀሪአ ይላል። የሚበላው ሰው ግን እስከ 20 ሊሆን ይችላል። እንደው ትንሽ ነገር እሱም የደረቀ ማደሪያችንም ሲታይ ምንጣፍ የለም። በህይወት በጣም ከማስተውሰው አንድ ቦታ ደጋ ሂጄ የነበረ ልብስ ጥለት የሚባልና አቡ ደጅ ነበር። ከዛ ሌሊት ላይ ይበርደናል። ያነጠፍነውን እንደገና ወደ ልብስ እንቀይረዋልና መሬት ላይ ነበር ምንተኛ የነበረው። ይሄ አንዱ ተግዳሮት ወይም ትውስታ በየማስበው በችግር በኩል ይሄ ነው። ሌላ ቀሪያ ስንል ውሻዎች በጣም ያስቸግሩን ነበር። እኔ እስካሁን ድረስ አንዳንድ ጊዜ ውሻ ያቀባጅረኛል። አሁን ድረስ እዛን ሰዓት በጣም ጥቁቁር ውሻዎች ነበሩ ቀሪያ የምልበት ቦታ። ሐቂቃ እስካሁን ድረስ ውሻ ሲባል ያ ውሻ ነው ትዝ የሚለኝ እና ያው ሌላም ብዙ ችግር ነው ያለው። እንደው ውሻው ቀሪያችን ምግባችን ያስጣለብን ጊዜ ያለ፣ ሳይጎዳም የነከሰብን ጊዜ ያለ። አሯሩጦን ልጅነት ስለነበረ አልহামዱሊላህ ደግሞ የሩጫም ተሰጧለኝ። እኔ እስኪ እሷን ነገር ሩጫው ላይ ምን አልባይ
ቀነኒሳም እንደማይቀድማችሁ ነው የሰማነው። ሀሪማው ላይ ከመቶ በላይ ደረሳለ በሩጫ እኔ ነበርኩ ሀይቃ ማሸንፈው ማለት ነው። አባይ አጥር ክረምት ላይ ስራ እየሰራን የግብርና ስራ ሩጫ እንወዳደር ተባለ። እሺ እኔ ያለው አልኩኝ። ያው አጭር ነኝና ስታይ ምሮጥ አይመስልም። ከዛ አንዱ ሲሞክረኝ እንትን ስለው እንደ ድሮን ነው ብር ብዬ ምንም ሰው ረጅም ቢሆን ምንም አይቀርመኝምና ውሻም ቢሆን ከኋላ መጥቶ አጠገቤ ካላስተነገጠ ፊት ለፊት ካየሁት ያው የማምለጥ እንትን አለኝ ሀይቃ ማለት ነው። አልহামዱሊላህ ያም ሆኖ የአላህም ሒፍዝ ተጨምሮበት ከምንም በላይ የአላህ ጥበቃ ተጨምሮበት ያው አልহামዱሊላህ የከፋ ነገር አላገኘኝም። ከዛ ውጭ ግን ሌሎች ጦለበተ ዒልም የሚያስቸግራቸው ወይ የሚያጋጥማቸውን ተግዳሮት አለፌ ነው አልহামዱሊላህ እዚህ ደረስኩት። ይሄን ይመስላል። በችግር የጸና ግፍ ያለፈረሰው በሸር ያልተናደ ሴራ ያልበጠሰው የትናንት አሻራ ለዛሬ ያበቃ። ስንት ዓመት እንደቆያችሁ ንገሩና ስለ አባይ አጥርም እንደው ስለምታውቋቸው መሻይኾች መሐሲ ናቸው። መርሐባ ጥሩ። እንግዲህ የቆየሁት እንደው 25 ዓመት አካባቢ ይሆናል። ግራ ላይ የቆየሁም ከልጅነት ጀምሬ 25 ዓመት እንደውም ከዛ ይበልጣል ብዬ ነው የማስበው። ምክንያቱም ወደ ሀገሬ ስመለስ ከ30 ዓመት በላይ ሆኖኝ ነው። ቂራአት የወጣው ከ10 ዓመት በፊት ነው። ስለዚህ ከ25 ዓመትና በዛ 25 ዓመት ማለት ይቻላል በዛ ቆይቻለሁ ሰፈር ላይ። የመዳን ቦታ ነው መቆሚያ ነው ካስማ የመዳን ቦታ ነው መቆሚያ ነው ካስማ 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 የነጉ የሰርፉ የፊኩ መጥለቂያ መሻይኾች እጅግ በጣም ትልልቅ መሻይኾች ናቸው የቀረሁባቸው። ሸኽ ተዓም ባነሳ ገርፋ ላይ ያሉ ሸኽ በጣም እኔ ሱሐባ ሲባል ረህመቱላሂ ዐለይህ አሁን ወደ አኺራ ሄደዋል። በጣም እንግዲህ ሐፊዝ ናቸው። ቁርአን ተራዊህ የሚሰገደው ከኢሻ እስከ ወቅተ ሰሕር ድረስ ነው። 9 ሰዓት 10 ሰዓት ድረስ ነው ተራዊህ የሚሰግዱት። አገሩ ሁሉም የቻለውን ያክል ይሰግዳል። እሳቸው ምናልባት በአንድ ጁዝ በአንድ ረክዓ 3 ሱሙን 3 ጁዝ 4 ጁዝ ነው የሚቀሩት። ብዙ ጊዜ ነው የሚያختሙት ረመዳን ላይ አንድ ጊዜ አይደለም። እንደው ቆየና 3 ጊዜ የሚያختሙበት ጊዜ አለ፣ 4 ጊዜ የሚያختሙበት ጊዜ አለ። ሁሉ ጊዜም ሲጀመር እሳቸው በሳምንት ያختማሉ እና ለሊት 6 ሰዓት አካባቢ ይነሳሉ፣ 7 ሰዓት ከዛ ያለፉ እስከ መቼ ሱብህ ድረስ ነው ተሐጁድ የሚሰግዱት። ተሐጁድ እንግዲህ ካዩሃቸው መሻይኾች እንደ ሸኽ ተዓ አላየሁም። እኔ የሚገርመው አካባቢው ገደል ነው። ገርፋ ማለት ይታወቃል፣ ገደል ነው። ቤታቸው ሩቅ ነው። ለሊት መተው እንትን ውል ያላቸው ይሄ አዕማ ስለሆኑ ቋቋ ሲያረጉ እንነቃለን። እኛ ተኝተን አንዳንድ ጊዜ እንሰግዳለን፣ ሲደክመን መልሰን እንተኛለንና ሸኽ ተዓ እጅግ በጣም ትልቅ ሸኽ። በጣም የሚገርመኝ ጧት ቁርስ ይበላሉ፣ ማታ እራት ይበላሉ። ምሳ ያቁም ቡና ያቁም ቁርአን ነው ሁሉም ለሳቸው። በቃ ምሳቸውም ቁርአን ነው፣ ቡናቸውም ሁሉ እንደውም እያቀሩ ሰውነታቸው እየሞቀ ነው የሚሄዱት። ያው እንግዲህ ብዙ ታሪክ ነው ያላቸው። እንደው በዚሁ እንፈጥረው እንጂ ካሁን በፊት እንደውም እኔም ባለሁበት ሂደን ቀርጸናቸው ደስ ብሏቸው እንደው ሳልሞት አልጠበቅኩት ነገር ነው ሳልሞት እንኳንስ ታሪኬን በዚህ መልኩ ብለው ዱዓ አድርገው እና ደሚና ጋር ሂደን ቀርጸናቸዋል። ያው ታሪካቸውም እዛ እንትን አለ። ይሄ ነው። ስለ ሀጂ ከቢር ይነግሩኝ ነበር። ሀጂ ከቢር የአቅሷ ኢማም ደብዳቤ ጽፎላቸዋል። ሀበሻ ትልቅ ሀገር ነው፣ እስልምናን በጧት የተቀበለ ሀገር ነው፣ ምን ላይ ነው ያለው ብሎ ጠየቀኝና ምጽፈው ነገር ተቸገርኩኝ። ምን አለ ብዬ ልጻፍ ሀበሻ ላይ እስልምናው ገና ነውና ይሄ አለ ብዬ ዱዓ ያስፈልጋል ብዬ ዝም ብዬ ጻፍኩለት ብለው ለአቅሷ ኢማም እንደጻፉለት ሀጂ ከቢር እና የሀጂ ከቢር ብዙ ቂሷዎችን ይነግሩን ነበር። ባጭሩ እንግዲህ ሸተአን በዚሁ ልለፈውና
ሼህ ሁሴን ካብን ቢሆን በጣም ትልቅ ታጋይ ሼህ ናቸው። ትግል ላይ የማይደክማቸው ሼህ ናቸው ሐቂቃ ማለት ነው። ችግር የማይበግራቸው ወገባቸውን አስረው እስልምናን ከፍ እያረጉ አሁንም ያሉ ሼህ ናቸው። እስከዛሬም እኛ የሚነሱ ውጤት ነን። ኮምቦልሻም ያሉ መሻይኾች እንደዚሁ እነ ሼህ መሐመድ ያሲን፣ ሼህ መሐመድ ኑር ቀለቀሎ እንደዚሁ ያው በልጅነቴ አህመድ ሶጊር ነው። አሁን እንኳን ትልቅ መሆኔን አልሰሙም። ሳገኛቸው አህመድ ሶጊር ነው የሚሉኝ። እንደውም አንድ የተለየ ነገር እዛ ልጃቸው ፋጡማ የምትባል አሁን አውራ ጎዳና ሼህ አህመድ የሚባሉ የኛ ሼህ የሾህደ ቤተሰብ ያገቧት አለይ እሷ ሼህ ናት። የሴት ሼህ አለይ ከሼኾች አንዱ ፋጡማ ሼህ መሐመድ ኑር ናት። እና ሼህ ቀለቀሎም ቢሆን በልጅነቴ ተርቢያ ካረጉኝ ትልቅ ሼህ ናቸው። ያው ሁሉን እንትን ማለት አንችልም። አባይ አጥር ሼህ መሐመድ አወል እጅግ በጣም ትልቅ ዋጋ ከፍለውልናል። ፊቅህ ብቻ ሳይሆን ተርቢያ ያረጉን ነበር። ሐቂቃ አደብ እንዴት እንደሆነ ሼህ እንድንሆን ይመክሩን ነበር። ፈህማላችሁ እናንተ በልጅነታችሁ ዛሬ ይሄን ቂርአት ከቀራችሁት ወደፊት ትልቅ ቦታ ትደርሳላችሁ። ስለዚህ እንዲህ ሁኑ እያሉ ተውጂህ ጥቆማ ይሰጡን ነበር። አልহামዱሊላህ ዛሬ ለደረስንበት ትንሽም ሆነ ትልቅ ዛሬ ላለን እንትን የታቸው ትልቁ እጅ ነው። እንደው ማዲየን ራሱ ማለት ነው ቀሚስን ያሁን ልብስ ራሱ ይገዙልኝ ነበር። ሻባይ አጥር ቀላቢም ነበሩ። ምግብም ራሱ ይቀልቡ ነበር። የተለየ ምንም ሲመጣ ምንም ሻመር ነው የሚሉት ሼህ መሐመድ አወል በጣም የተለየ። እኔም ለሳቸው ያለ ፍቅር የተለየ ነው። እሳቸውም ከደረሰው ሁሉ መርጠው ኪታብ ረመዳን ላይ ሲቀራ ሻመርና ነው የሚሉኝ። ተለያየ ቦታ ላይ ያው ተቀድም ያደርጉኝ ነበር። ጀዛሁሙላሁ ኸይር ጀሚዓ ሁሉንም መሻይኾችን አላህ ምንዳቸውን ይክፈላቸው። መሐመድ አወል አላህ ይጠብቃቸው። በጣም በተለይ በእድሜ ትንሽ ሰጊር ከሆኑ የሚንከባከቡም ይመስለኛል። እኔም የሳቸው ቀላቢ ነበር በዚህ አጋጣሚ ነው እንዴ ሼህ መሐመድ አወል ላይ እዛ በቀላቢ ኖር ያለው እዛ በኖርኩበት ሰዓትና እጅግ በጣም ለየት ያለ የተርቢያው ምኑ እንትኑ አላቸው። እንደው ከዛ አንፃር ለምሳሌ አሁን የአባይ አጥር ቂራአት ይለያል ከሌላው። አሞጣ የለም በመክተባ ባሉ ኩቱቦች ነው ብዙ ጊዜ እንትን የሚደረገውና ከሌሎች ሐሪማዎች አንፃር እንዴት ነው የሚታየው? እሱ ሸር ያልተናደ ሴራ ያልበጠሰው የትናንት አሻራ ለዛሬ ያበቃ ዘመኑን ያዋጅ ዘመኑን የነጋ አባይ አጥር ከሌሎች ሐሪማዎች የሚለይበት ፊቅሁ በደንብ ነው የሚቀራው። ሰጥሒ አይደለም ዑምቂ ነው የሚታየው። ጥልቅ የሆነ ፊቅህ ነው ያለው። ያው ይታወቃል። ይሄ እንደው በአገርም ደረጃ የሚታወቅ ነው የፊቅህ ቦታ ነው። መትኑን ብቻ ሳይሆን ሸርህም ይሆን የሚተዓለቀው ታዕሊቅ ቢደራጅ ሸርህ መሆን የሚችል ለሊት 9 ሰዓት 10 ሰዓት ደረሰው አይተኛም። እንደውም ብዙ ጊዜ እንጣላለን። በምን ሸርህ ይዙብናል። ስናልቅ አንዱ ሲያልቅ ያኛው አንጡ ይላል። ቆይ ሊጨርስ እንደገና ይሄ ሙጫና መዲ ተደርጎ ሙጫና ጥላት መዲ ይሰራል። እሱ እንደዚሁ ብዙ በቢልቃጥ ነው እንትን የሚባለው በቃ ኢንዱስትሪ ነው የሚመስለው የሚመረትበት። ከሌላው በዚህ ይለያል። የሪዝቅ ችግር የለም ደግሞ የሚለይ አባይ አጥር። ሸኾቹም ራሱ በጣም ከልጆቻቸው በላይ ለደረሳ ያዝናሉ። እንዲሁ አላህ አግርቶት አህለል ኸይሮችም አይጠፉ። አባይ አጥር ችግር የለም። ፊቅሁን ግን በደንብ ይቀራል። ልጃቸውም ሼህ መሐመድ ጁዲ በሚችሉት ሁሉ ደረሳውን ያግዛሉ። ዒልሚየን ወቅቲሳዲየን እንደ ኢኮኖሚም አላህ አግርቶላቸው ማለት ነው። ሐቂቃ እዛ አባይ አጥር ላይ እኔ ሁለት ትልልቅ ሸኾች ልጅና አባት ሼህ መሐመድ ጁዲና ሼህ መሐመድ አወል ትልቁን ዝም ብሎ ቀላልም ሳይሆን ትልቅ አሻራኔ ላይ ያላቸው እስካሁንም ድረስ ያው አላህ ወፍቆን አንዲ ቦታ ነው የምናቀራው። ሼህ መሐመድ ጁዲ ኮምቦልሻ ሩሐማ የሚባል ቦታ እና አባይ አጥር ብዙ ነገር ይለየዋል። የኩፍር ቦታ ነው ቦታው ሰው መንዛ አካባቢ ስለሆነ ቀላቢ ነው ደግሞ ቀሪአ የለም። እዛ አንዲ ገበሬ አንዲ ደረሳ ይዛል። ሻል ያለው ሁለት ደረሳም ይይዛል። ያው ሀገራችን መቼም እንደሚታወቀው በአላህ እዚህ የደረሰ እስልምና ነው ያለው። ኮሌጅ የለውም እንደሚታወቀው እስልምና ዩኒቨርሲቲ የለውም። ይሄ የተባለ የተበጀተ ባጀት የለውም። አላህና ከዛ ቀጥሎ ገጠሩ ላይ ያለው ገበሬ እንደዚሁም የገበሬዎቹ ሴቶች ተጋግዘው ነው ዛሬ ላይ ያሉ ዑለማዎች እዚህ የደረሱት።
ከዛ ውጭ ግን እገሌ የሚባል መንግስት ወላ ግለሰቦች እንዲህ የተቋቋመ የተደራጀ ይሄ የሚባል ነገር የለም። እና ያው አባይ አጥር የሚለየው ብዙ ነገር አለ። ከሚለያቸው እነዚህ የጠቀስኳቸው የተወሰኑት ናቸው። የመዳን ቦታ ነው መቆሚያ ነው ካስማ የመዳን ቦታ ነው መቆሚያ ነው ካስማ 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 አባቴ ሻህ አወል ሐሰን ይባላሉ። ሸሆዴ ጋር ያላቸው ግንኙነት አባቴ የሐሰን መሐመድ ልጅ እሳቸው የአስያ መሐመድ ልጅ ናቸው። በጣም ይወዷቸው ነበር። ኮምቦልሻ ሊሞቱ ሲሉ ራሱ ሻህ አወልን ይጠይቁ ነበር። ሻህ አወል ይሉ ነበር። ሸሆዴ ያው በጣም ዘመድ የሚወዱ ትልቅ ሸኽ ናቸው። ሀቂቃ ሸሆዴ ማለት ጃሚዓቱ ኢትዮጵያ የኢትዮጵያ ዩኒቨርሲቲ ያው ይሄ ቃል ከገለጻቸው ይሄ ቃል የማይገልጻቸው ከዛ በላይ ናቸው። ኢትዮጵያ ራሱ ነው ማለት ይቻላል። ሸሆዴ እንደው ትልቅ ሸኽ ናቸው። እኔ ራሱ እሳቸውን እንትን ማለት ሀያ ይዘኛል። እና አልহামዱሊላህ ኢጃዛ ለኔም ለአባቴም በአንድ ቀን ሰጥተውናል። ሁሉንም ስጡልኝ ብለው እሲ ሸኽ ሆኗል አሁንና ከዳንተም በፊት ደረሳ እያለሁ እየቀራሁኝም ሰጥተውኛል። ሀያት አይታወቅም ብለው በአጋጣሚ ረመዳን ሂጄ ናቶሎስ ያሉኝ አዲስ አበባ መግባቴ ትንሽ እንደው ወደ ሆነ ነገር እንዳይሄድ ይያሉ ይፈሩ ነበር እና ናሉኝ እሺ ብዬ ሄድኩኝ። እንደው አንድ ሰዓት ሲያንስ ነው ከዛ በላይ ዱዓ ሲያረጉ ቆዩ። መጨረሻ የሆነ ሙሶላለች ተነጠፈች እዝ ቁጭ በላሉኝ። አረኒ ሙሶላው ላይ አልቀመጥም ስላችሁ ለተፋውል ነው ዝም ብለህ ቁጭ በል ምናምን እሺ ብዬ ተመራቸው እንትን ሲሉኝ ቆጣ ብለው ቁጭ አልኩኝ። ከዛ ኢጃዛም ሰጡኝ። ምክርም ጥቆማዎችን እንዲህ መሆን አለበት በዝ እንዲህ ነው ምናምን ብለው የሳቸውንም ኺብራቸውንም ጭምር ያው ምክራቸውን ሰጥተውኝ አባቴንም እንዲህ ልጅን መምከር ልጅን ዱዓ ማድረግ ነው ምናምን ብለው አልহামዱሊላህ ኢጃዛ ለኔም ለአባቴም በአንድ ቀን ሰጥተውናል ማለት ነው። ሸሆዴ ጋር ያለው ነገር ይሄ ነው። አልহামዱሊላህ በልጅነት ጀምሬ በረመዳንም ብዙ ጊዜ እሳቸው ጋር ያው ዘይራለሁም ቂራአት እዛ ለመቅራት ቤተሰብ ሲሄድ ቀላቢ ሊያዝ ይላሉ እና አባቴ ተጨነቁ። ሸሆቹን ታስጨንቅብኛለህ ስለዚህ ሸሆቹ ጋር እንዳቀራ ብለው ያባቴ ምክር ነው። እኔም ሳያው ለሊት ተኝተን መተው ልብስ ይደርባሉ ስንበላ ያጎረሱ ነው የሚያበሉን። ይሄ ጭንቀት ስላለ ሸሆቹን እዚህ ማስጨነቅ የለብኝም ብዬ ስላሰብኩኝ እንደው አዳምጣለሁኝ እንጂ በህርኩ በጊዜ እሳቸው ጋር ቁጭ ብዬ ለመቅራት ቤተሰብነቱ እንዳያስጨንቃቸው ብዬ ራቅ ብዬ ነበር ስቀራ የነበረው። እንግዲህ ይሄ ነው ሼክ መሐመድ ያሲን ደግሞ የሳቸው እንትን ናቸው አይደል? የሼክ መሐመድ ያሲን የሸሆዴ ደረሳ ናቸው። በጣም በተለይ አልፍያን እንደው ከሳቸው የሆነ ነገር አለ። ባለፈው ኢንተርቪው ሰርተን ነበርና ዋናውን ነቅል አርጋችኋል ማለት ነው በሳቸው በኩል። ወልሐምዱሊላህ ሼክ መሐመድ ያሲን ከቶም አልፍያ ላይ የተለየ ሁሉም ላይ ነህው የተለዩ እንደሆኑ በዘመናቸው የነበሩ ደረሶች ሁሉ ያወራሉ። ዛሬ መሻይኽ የሆኑት እኛም ቢሆን ከቀራንባቸው ሁላ መሻይኾች ነህውን ገር በሆነ መልኩ ሌላው ቦታ ከበድ አድርጎ የሚሰጡትን ገር በሆነ መልኩ መስጠት እንደሚችሉ ያው እኛ ምስክሮች ነን። ሼክ መሐመድ ያሲን አላህ ያቆያቸው ትልቅ ስራ እየሰሩ ያሉ ሼክ ናቸው። ይሄ ነው ችግር የጸና ግፍ ያለፈረሰው በሸር ያልተናደ ሴራ ያልበጠሰው የትናንት አሻራ ለዛሬ ያበቃ። መርሐባ ሸኾቹ ጀዛኩሙላሁ ኸይራ። እስኪ አሁን ደግሞ ወደዚህ ወዳለንበት ሐሪማ እንምጣና የዚህ ሐሪማ እንግዲህ ቦታውን ትነግሩናላችሁ። ተእሲስ ተደርጓል። ምን ይመስላል? አሁንስ ማን ነው እዚህ ቁጭ ብሎ እያቀራው? ስለ አባታችሁም ታሪክ የተወሰነ በሉንና እስኪ ስለዚህ ሐሪማ የወደፊት አላማም ጭምር ንገሩ። እሺ ቢስሚላሂ ረህማኒ ረሂም። ይሄ ሐሪማ መስጂዱ መድረሳው አቅሷ ነው የሚባለው። አቅሷ ሲባል ዝም ብሎ ተፈልጎ ሳይሆን በግብ ነው ስሙ ታስቦ በካልኩሌት የወጣ ስም ነው። ኢንሻአላህ አቅሷ እንደሚታወቀው أحد المساجد في العالم أحد المساجد الثلاثة في العالم الإسلامي. عالم الإسلام لا تلك مسجد وشالون لا تشد الرحال إلا إلى 3 مساجد يتباللت أقصى كعبة مدينة يا مسلموች ትልቁ በዓለም ደረጃ ማዕከላቸው ነውና
ኢንሻአላህ እሱን አያይዞ የሆነ ነገር ታስቦ ነው በሱ ስም የተደረገው እና አሁን እዚህ ያሉት አባቴ ናቸው ቁጭ ብለው የሚያቀሩት አጋዥ ሼህ ሁሴን የሚባሉ እዚህ አሉ የሚያግዟቸው አባቴን አንድ ላይ ያቀራሉ እኔ መጥቼ እንዶ ማኔጅ ነው ማረገው እና አንዳንድ የጎደሉ ነገሮችን በቻልኩት ሞላለሁኝ እንጂ ተቀምጠው ያቀሩ ያሉት አሁን ሼህ አወል ሐሰን የኔ አባት ናቸው كاسما 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 እስኪ ስለአባታችሁ ትንሽ ነገር ንገሩን ስለ ቂራአት ሁኔታቸው ወደ ሐሪማው ከመምጣታችን በፊት እሺ ሼህ አወል ሐሰን ያው ፊቂህ ከመጀመሪያው እስከ መጨረሻው ቀርተው አጠናቀዋል እስከ ፈትሁል ጀዋድ ድረስ ቀርተዋል እና ቂራአት ይቀሩት በሊያገር ይባላል እዚህ የሼህ ሁሴን ቀደም ያልኳቸው ሼህ ሁሴን አህመድ የሳቸው ሼህ በሊያገር የሚባሉ እንግዲህ ወሎ ጃሚዓ ወይ ዩኒቨርሲቲ የሚባል የፊቂህ ማዕከል ነው ዛሬ ደከም ብሎ ቁርአን እየተቀራበት ነው ኢንሻአላህ ከፍ የሚልበትን መንገድ እየፈለግን ነው አሁንም እና እዛ ነው የቀሩት ቂራአት ሊያቀሩ ሲሉ አባትና እናታቸው ትልቅ ሰዎች ነበሩና እንደው ኺድሚያ ላርግ ብለው እዛው ያቀሩ አባትና እናታቸውንም በጎን እየخدሙ ነው የቆዩት አባቴ እንግዲህ እኛንም እያሳደጉ ቂራአትም እያቀሩ አጠገባችንም ሐሪማ ነበረ ሌላ የሼህ ሁሴን ሐሪማ ፊት ጎበና ሀገር ነበር የሚያቀሩት እሳቸውንም ያመጥላሉ አላ ኩሊ ሐል እኛንም በማሳደግ ቂራአትን በማቅራት ዛኪር ናቸው በዛ ላይ ዛኪር ናቸው ያሲን ብዙ ነው የሚቀሩት ማታ ማታ እና ዱዓቸውም ሙስተጃብ ነው ተብሎ ይታሰባል አካባቢው ላይ ወልሐምዱሊላህ ያው እንግዲህ አሁን በጣም የሚገርመው ትንሽ ጥብብ ጭርምት ያለ ቦታ ነበር የነበረችን እዛ ገጠሩ ላይ ወልሐምዱሊላህ አላህ አሳክቶልኝ ይሄ መስጂድ ተመስርቶ አሁን ይሄው እያቀሩም እያሰገዱም ዚክራቸውንም ሁሉም ዒባዳቸውን እያከናወኑ ነው ያሉት እንግዲህ ትንሽ ያመማቸው ነው አሁን ዱዓ አርጉልን እናንተም የለፉ የሰርፉ የፊኩ መጥለቂያ የበላጋ መንጢቅ የሩድ መርከኪያ የእውቀት የጥበብ የአደም መፍለቂያ የእውቀት የሕክማ ሐሪማ ስንመሰርት ትልቅ ግብ ነው ያለን እሱ ምንድነው بناء جيل أو الرعيل مثل الجيل الأول أو الرعيل الأول የትናንትናውን ትውልድ የመሰለ ትንሽ ይሄ ዘመን ነገሮች ተቀላቅለዋልና የትናንትናው ይሻላል ብለን ስለምናስብ يعني وما أدراكم بالرعيل الأول الرعيل الأول ማለት ምንድነው ካላችሁኝ الذين فهموا الإسلام بشموليته بعقيدته وأحكامه وأخلاقه وسلوكه እስልምናን በሙሉን የተረዱት ማለት ነው ሙሉን የጫኑ አቂዳ ፓርቱን ኢማን ፓርቱን እንዲሁም ስነ ምግባር ሳይቀር ስነ ምግባሩም የጫኑ እንዲሁም ደግሞ አህካሙን ህጉን ሱሉክ ከሰው ጋር ያለው ግንኙነት ኢስላም ምሉእ ነው ሁሉን ነገር ያቀፈና ሁሉን ነገር በውስጡ ያደረገ ነውና ዛሬ ላይ ትንሽ ተወሰነ ፓርቱን ይዞ የተወሰነው የመተው ነገር ስላለ ግድ መድረሳ ገንብተን ማዘዝ ይችላል እዚሁ ማኔጅ አድርገን እስልምናን ነገ በእግሩ ሊያቆሙ የሚችሉ ኮሎኒ ሆኑ ትውልዶችን መገንባት አለብን ብለን ስላሰብ ለዛ ደግሞ ያው መድረሳ ወሳኝ ነው ይሄንን አስበን ነው ይሄን መድረሳ የመሰረት ነው ኢንሻአላህ ቁሳዊ የሆነው ግንባታ እንግዲህ አልቋል ማለት እንችላለን ከዚህ በኋላ ትውልድ የመገንባቱን ስራ ያው ጀምረናል የሚቀሩ አሉ በተሻለ መልኩ ግን በተሻለ መልኩ ለመገንባት ፕሮሰስ ላይ ነው ያለ ነው እና ይሄ መድረሳ ሲገነባ ይሄ ነው እስልምናን ሙሉ በሆነ መልኩ መፍትሄ የሚሆን ትውልድ ለመፍጠር ችግር ሳይሆን አሁን ችግር ነው ተብሎ ይቀመጥና ሐሪማ ነው عفوا መድረሳ አይደለም ሐሪማ ነው ሐሪማ ኢትዮጵያ ያው በሐሪማ ነው እዚህ የደረሰው ቅድምም እንዳልኩት ምንም ነገር የለውም ከሐሪማ ውጭ
በጣም የሚገርመው ደግሞ ሐሪማ ላይ የሚመረቱ ምርቶች ዓለም አቀፍ የሆኑ ዩኒቨርሲቲ ላይ ተመርቀው የሚመጡ ሰዎችን ይሄ ሐሪማ የሚያፈራው ትውልድ በልጦ አየ ነው። ይሄ በደንብ የተጠና ጥናት ነው። አሁን ምሳሌ ከሀገር ውጭ ወጣ ብሎ ሰው ዲግሪ ይዞ ይመጣል፣ ማስተር ይዞ ይመጣል፣ ዶክተር ሆኖ ይመጣል። ግን ከሐዲስ በጣም ትንሽ ነገር ነው ቁርጥራጭ ነገር ከዛም ሊሆን ይችላል እንጂ ይዞ የሚመጣው ነገር ውስን ነው፣ ትንሽ ነገር ነው። በሙደወን ሳይሆን በሙቀረራት እዛ ሀገር ላይ ያለው ነገር ግን ፊቅሁ ሙሉን በሙሉ ይጫናል። ሐዲስ ሙሉ በሙሉ ሌሎችም ሉጋ ላይ ከቶም ሉጋ በነገራችን ላይ በሉጋ አገራችን ኢትዮጵያ በጣም ነው የሚታየው። ጃሚዓቱ ኡሚል ቁራ መካ ላይ የገቡ ተማሪዎች ሲነግሩን ሞሪታኒያና ኢትዮጵያ ደረሳ ከተገኘ ናሁ የሚጠየቀው እሱ ነው። በጣም አሁን እኛ እዚሁ ሆነን አናውቀውም እንጂ መሻይኾቻችን እጅግ በጣም አንዳንድ ነገር ተስቂፍ ነው የሚፈልገው። ተውዒያ ያላቸውን እውቀት ለማህበረሰቡ እንዴት እንደሚያደርሱ ማሳየት እሱ ማብቃት ነው እንጂ እውቀቱ የሀገራችን መሻይኾች እጅግ በጣም ወስጣቸው አለ። በጣም ሰፊ እውቀት ነው ያለው። በዛ ላይ በተቋ ነው እንግዲህ በተቋ የተቀራና እንዲሁ ዝም ብሎ አላህ እንኳን መስጂድን እንኳን አላህ በላለጠ ለመስጂዱን ኡሲሰ አለ ተቋ من اول يوم احق ان تقوم فيه حتى مسجد ግንባታ እንኳን በተቋ የተመሰረተው መስጂድ ይሻላል እኮ አለ አላህ። علم وما علم من ይላሉ ዑለማኡ البلاغه العلم اذا لم يجد قلبا فارغا يرجع من حيث اتى علم ይገባና ውስጥህ ልብ ክፍት የሆነ ቦታ መቀመጫ ካላገኘ ከምሳሌ ከዱንያ ፍቅር ነፃ የሆነ ከሌላ እንደዚህ ከጡዘት ነፃ የሆነ ልብ ካላገኘ ገብቶ ይወጣል ይመለሳል እንጂ አይቀመጥም። ይሄ ደግሞ ሀገራችን ውርማም እንደመሆኑ ጫካም እንደመሆኑ ምንም የሚገፋፋም ነገር ስለሌለ የኛ ሀገር መሻይኾች በጣም ትልልቅ መሻይኾች ናቸው። ቁሳዊ ነገሮች እንዲሁም ደግሞ አንዳንድ ዘመኑን ችግሮችን በደንብ ማየት እንዲችሉ እይታዎችን የሆነ ነገር ስራ ይጠይቃል እንጂ የተሻለ ሆኖ ስላየነው ሐሪማ መመስረት ብቸኛ መፍትሄ ነው ብለን ስላሰብንኛም ለምንፈልገው ግብ እንዲሳካ ከምንፈልገው ቪዥን አንፃር ይሄን ሐሪማ መስርተናል። እንዲሳካ እንግዲህ የሁላችንም ዱዓ ወንድሞች ያስፈልጋል። ዱዓ የተውበት መካን ነው የወንጀል ማምለጫ የልልና ካባስ ሀሩል ሐበሻ የደጎች ምሽግ ነው የሷሊዎች ዋሻ የሶፋ መውቂያ የመውደዳው ሌላ እንደመጨረሻ ምን ይጎለዋል? አሁን ወደፊት ደረሶችን አስገብታችሁ በደንብ ሐሪማው በቂርአት በደንብ እንዲቀጥል ይፈልጋልና የሚጎላችሁ ነገር ምንድነው? እዚህ ሐሪማ ላይ ታመሰግኑትም ሰው ካለ እሱን የመጨረሻ ነገር እናድርግና እንጨርስ። مرحبا جزاك الله خير. احمد الله تعالى اولا واخرا መጀመሪያ ሁሉ ጊዜም ቢሆን አላህ ነው ማመሰግነው وهو المحمود اولا واخرا طبعا ነው መመስገንም ያለበት እሱ ከመፍጠር እስከ ወደፊትም ምን ጓጓለትም ጀነት እስከመስጠት ድረስ እሱ ላይ ነውና ምን እንጠለጠለው الله እናመሰግናል። አልহামዱሊላህ كما ينبغي لجلال وجهه وعظيم سلطانه. ثم اشكر الاخ الكبير حاج محي الدين جمال احمد حقيقه ይሄን መድረሳ እስከሚደርስ ድረስ ከጎናችን ቆሞ ሐሳብም እየሰጠ ማለት ነው ገንዘብ አውጥቶ ከዛ ደግሞ ጥቆማዎችን እየሰጠ እዚህ እንድንደርስ ከጎናችን የቆመውን ብዙ ስራ ሰርቶልናል። ሐቂቃ ከዚህም ግንባታ የተለየ ማለት ነው እና አባባን በመጠየቅ ረገጅ አባቴ ማለት ነው ብዙ ነገር ረመዳን ላይ እንደዚሁ ኢፍጧር ይሰራልናል፣ ብዙ ኸይር ሰርቶልናል። ይሄን ወንድም ሐጂ ሙህዲን ጀማል አሜሪካ ነው የሚኖረው፣ ደረሰ ነው። እኔ አዲስ አበባ ቂራ በመቀራ ሰዓት እሳቸው ቤት ነበርኩኝና ወላጆቹ በጣም የሚገርሙ ወላጆች ነበሩት። ሐጂ ጀማል አህመድ በጣም ይገርመኛል። እንደው ሞት ከሁለት አንዱ ወይ ሸሂድ መሆን ወይ ደግሞ ፊ ሰቢልላህ መሞት ማን ነው ወይ ሐጅ ላይ መሞት ወይ ፊ ሰቢልላህ ይሉ ነበር ሐጂ ጀማል አህመድ። ከዛ ይሄ ዓለም አቀፍ ወረርሽኝ መጥቶ በዛ አጋጣሚ እንግዲህ ሚነ ሹሃዳ እንደሆነ ያው ይታወቃል በወረርሽኝ የሞተ ሰውና ያን አይቻለሁኝ። ባለቤታቸው አቢዳት አለማየሁ ይባላሉ። የሚገርሙ ሴት ነበሩ እና እሳቸው ደግሞ ሁሉ ጊዜም እንደው መዲናን ነው የሚያዩት። ሶላት አልነቢ ማውረድ ከቶም ለይለተል ጁምዓ መዲናን ብቻ ነው የሚያዩት። የነብዩ ሰለላሁ ዐለይሂ ወሰለም ያን አካባቢውን ነው የሚያዩትና
ሐጅ ሄደው ሐጅ ጭርስ አድርገው እንዳጠናቀቁ አረፋ ዱዓ ያረጉ ነበር ምናምን ይሉኛልና ከዛ ወደ አኺራ ሄዱ እዛው ያ እንግዲህ የዓለም ሰው ነው የሰገደባቸውና በጣም የሚገርሙ ወላጆች ነበራቸው አይቃ የቲሞችን አዲስ አበባ ላይ የተቸገሩ ሰዎችን መሻይኾችን በመጠየቅ እኔ ቢጤ የላቸው እኔ ከማቃቸው ሰዎች አይቃ እንደዛ አይነት ሰዎች አላየሁምና የነዚህ ሰዎች እሳቸውን ማስቦ ነው ይሄ መድረሳ ሲገነባውና ሐጂ ሙሂዲን ጀማል ብዙ ሰዓት ይፈልጋል እሱን እንትን ለማው ኢንሻአላህ ሌላ ጊዜ የምናወራው ይሆናል ባጭሩ ግን ከአላህ በታች ማመሰግነው ሐጂ ሙሂዲን ጀማል እና ያሳደጉት ወላጆቹን እንዲሁም ከጎን ወንድሞቹም አሉ እሳቸውም እንደዚሁ ለኔ በጣም ትልቅ እንደሆነ በመፈልገው ነገር ከጎኔ ናቸው እነዚህን አመሰግናለሁ የለልና ከባስ ሀሩል ሐበሻ የደጎች ምሽግ ነው የሷሊዎች ዋሻ የሶፋ መውቂያ የመውደዳው ድማ ወንድምን ከወንድም ከልብ የሚያስማማ ወደፊት ምን ይጎለዋል የሚለው መርሐባ ምን ይጎለዋል የሚለው እንደምታዩት ያው ግንባታውን እዚህ ደርሷል 100% አልቋል ባንንም ያንዳንድ የሚታዩሽ ነገር ስለማይጠፉ ባጭሩ ግን ተጠናቋል አሁን አገልግሎት ለመስጠት በሚችል ደረጃ ደርሷል የሚጎሉት የተለያዩ እኛ ከመንፈልገው አንፃር አሁን ምሳሌ ተማሪ ስናስገባ ለተማሪ የሚያስፈልጉ ነገሮች ይታወቃሉ ምን እንደሚያስፈልጉና እነሱን ያው አሁን ምንም ነገር የለንም ወደፊት እንግዲህ ስንጀምር ኢንሻአላህ ብዙ ነገር እንደሚያስፈልግ ውሃ የለንም ምሳሌ ሶላርም ደከም ያለ ነው ለመድረሳው ለመስጂድ እና አባባ የሚገቡ የሚኖርበት ቤት ስናረገው ፓወር ያንሰውና እንዲህ የመንቀጥቀጥ ነገር አለ ውሃም ይሄው ወንድም ለማስገባት ጠይቆ የነበረ አንዳንድ ነገር ውሃ የተገኘበት ቦታ ባለመስማማታቸው እሱም እንትና እየሞከርን ነው አላኩል ይላል የሚያስፈልጉ ነገሮች አሉ ከሚያስፈልጉት የጠቀስኳቸው ነችም ሌሎችም አይጠፉ እንግዲህ እንዲሳኩ ኢንሻአላህ ዱዓ አድርጉ እኛም ዱዓ እያደረግን ነው የጀልና ጽልመት በኑር የቀየረ ሐሪማው ከሸኾቹ ወደዚህ ታመጧቸው ወደፊት አንቱም በሐሪማ እንደምትቀጥሉ ነው ኸሊፈተ ታኒ ለመሆን እሳቸው ዋናው ናቸው የማህበረሰቡ እሳቸው ሲመጡ እዚህ ያለው ማህበረሰብ ምን ተሰማው ምን ስሜት ተሰማው እዚህ ያለው ማህበረሰብ ለሸኾቹ መምጣትና ለዚህ ሐሪማ መገባት መርሐባ ማህበረሰቡ ያው ጥሩ ስሜት ነው የተሰማው እዚህ ቦታ ላይ ትልቅ ሸኽ ነበሩ እንደውም ከሸኾች አንዱ ናቸው ሸህ መሐመድ ረሺድ የሚባሉ ፊቅህ የቀሩት አባቴ ጋር በሊያገር ነው ሸጫሊም ጋር እንደዚሁ ቆይተዋል እና ትልቅ ሸኽ ዓሊም ናቸው እጅግ በጣም ዛኪር ናቸው ይሄም እመላቸው ሸኽ እጅግ በጣም ዛኪር እኔ እዚህ ሳድር ቂራት እየቀረው በነገራችን ላይ እዚች ቆይቻለሁ እኔ እዚች ሰፈር እና 6 ሰዓት 7 ሰዓት ዛኪር ናቸው ሌሊት በዚክር ነው የሚያሳልፉት እሳቸው አልፈው ነበርና ባዶ ሆኗል ይሄ አካባቢ አሁን አባቴ ሶላተ ጀናዛ መዛ አካባቢ በመስገድ ዱዓም ሲፈለግ ሌላም የሚያስፈልገው ነገር በመሸፈን ትልቅ ሚና ያላቸው አካባቢው ላይና ማህበረሰቡም ደስተኛ ነው ከጎናቸው ቆሞ ያው ደህና ሀያታቸውን ብቻ አሁን በመታመማቸው አንዳንድ ነገር የተሰማው ነው ለኛም እንደሚሰማን ሁሉ ዛሬ በአጋጣሚ ቀዶ ጥገና ተብሎ ሆስፒታል እናንተን እየጠበቅኩ ነው እንጂ እዚህ እዛ ነው ያሉትና ከስጋት ውጭ ጥሩ ማህበረሰቡ ጋር ያላቸው ኮሚትመንት ጥሩ ነገር ነው የምትከት ጎዳና የስኬት ጫፍ መውጫ የተውበት መካን ነው የወንጀል ማምለጫ የልልና ከባስ ሀሩል ሐበሻ የደጎች ምሽግ ነው የሷሊዎች ዋሻ ባርኩል الحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم اهدنا واهدي بنا يا رب العالمين اللهم اهدنا واهدي بنا يا رب العالمين اللهم اجعلنا سببا للخير وسببا للهداية يا أكرم الأكرمين إسلام كف من الله يدرقو إسلام شامتنا قوارطو نياج سيدرس ودي لا ينجي ودي تجمع إلى الله يدرقو ميانم يخير سبب وش الله يدرقن إسلام لا يدرسو مسناكلوچن چگروچن أنستن إسلام طرو درجة من ندرس الله أقم يستن الله يا رب العالمين يا أكرم الأكرمين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين يا بلاغة منتيك يا رد
مرككا يوكت يتباب يادم مفلكا يوكت يحكما يادم مفلكا كاسما كاسما كاسما